ጤና ይስጥልኝ። ፖሊሱን ማን ገደለው? ከረጅም ዓመታት በፊት በአዲስ አበባ ከተማ በድሮ ዞን 6 አቃቂ ወረዳ 26 የተከሰተ ነው። ከዕለታት አንድ ቀን መደበኛ የፖሊስ አባሎች በወረዳ 26 ፖሊስ ጣቢያ የማታ ስምሪታቸውን እያካሄዱ ነው። የፖሊስ ጣቢያ ወንጀል መከላከል ኃላፊ ለእያንዳንዱ አባል ተገቢውን የሆነ ኦሪየንቴሽን እየሰጠ ነው። አባሎች ወደ ስራ ሲሰማሩ በግብር ይውጣ ሳይሆን በሳይንሳዊ መንገድ ነው የሚሰማሩት። በዛ ወረዳ ውስጥ የሚፈጸሙ ወንጀሎች በየሳምንቱ በስታስቲክ ተለቅመው ለዞንና ለክልል ሪፖርት ይደረጋሉ። ክልሉ ደግሞ ጥናትና ምርምር ክፍል ስላለው በዛ የጥናትና ምርምር ክፍል አማካኝነት በየወሩ የሚደረጉ የስምሪት አቅጣጫዎችን በጥናት እንደገና ወደ ወረዳው ይመልሳል። ይህ የሚታየው ወንጀል የተፈጸመበት ቦታ፣ የተፈጸመበት ሰዓት፣ በማን ላይ ነው የተፈጸመው፣ ማን ነው የፈጸመው፣ እነዚህን ነገሮች የታወቁትንም ያልታወቁትንም ያካተተ ሆኖ ብዙ ጊዜ ወንጀል ሪፖርት ያለባቸው ቦታ ላይ ፖሊስ በዛ ሰዓት ወንጀል ተደረገበት በተባለ ሰዓት እንዲገኝ ይደረጋል። ምክንያቱም ወንጀለኞች ራሳቸው በጥናት ስለሆነ ወንጀል የሚሰሩት አንድ ቦታ ላይ ስንት ሰዓት ሰው እናገኛለን፣ በስንት ሰዓት ብንሰራ ፖሊስ የለም ብሎ ስለሚያስቡ ለዛ የሆነ ተለዋዋጭ የሆነ የጥበቃ ሲስተም በፖሊስም ይዘረጋል ማለት ነው። ስለዚህ መፋጠጥ ነው። ከሰው ጋር የምታደርገው ነገር ድብብቆሽ ስለሆነ ያ በአእምሮ በልጠህ በጥበብ በልጠህ ካልሆነ ያን ነገር ልትቆጣጠረው አትችልምና ፖሊስ ይህንን ስራ በሳይንሳዊ መንገድ ለመስራት ይሞክራል። የዛን ቀን ከሚመደቡት 40 ከሚሆኑ የፖሊስ አባሎች በየቦታው በቀጠና ተከፋፍሎ ገሌ ከዚህ ገሌና ገሌ ከዚህ እስከዚህ ገሌና ገሌ ከዚህ እስከዚህ ገሌና ገሌ ከዚህ እስከዚህ ተብሎ ቦታ ይሰጣቸዋል። በተሰጣቸው ቀጠና ላይ በምን ሰዓት የት ቦታ እንደሚገኙ፣ ለምሳሌ ከሌሊቱ 9 ሰዓት የት እንደሚገኙ፣ ከሌሊቱ 8 ሰዓት የት እንደሚገኙ፣ ከሌሊቱ 7 ሰዓት የት እንደሚገኙ ቦታ ተለይቶ ይሰጣቸዋል። 7 ሰዓት ወንጀል የሚፈጸምበት ቦታ ላይ እዛ አካባቢ በእነሱ ቀጠና ላይ 7 ሰዓት ላይ ይገኛሉ። ምክንያቱም ወንጀሉን ቢቻል በወንጀል መከላከል ዘዴ ፖሊስን አይቶ ወንጀለኞች ወንጀል እንዳይሰሩ፣ ካልተቻለም በድንገተኛ ወንጀለኞች ወንጀል ሲፈጽሙ ለመያዝ ይሰማራሉ። አንዳንዴም ደግሞ ደፈጣ የሚል የፖሊስ የጥበቃ ዘዴ አለ። ብዙ ጊዜ ወንጀል የሚሰራባቸውና ጨለም ያሉ ቦታዎች ላይ ፖሊስ ተደብቆ እንዲቀመጥና ወንጀለኞች ሲሰሩ እጅ ከፍንጅ ለመያዝ የሚሞከርበትም ስልት አለ። ያ ሁሉ በስልትና በጥናት የሚደረጉ ናቸው እና የዕለቱ ወንጀል መከላከል ኃላፊ ለእያንዳንዱ ምድብተኛ የት ምን እንደሚያደርግ ግልጽ የሆነ መመሪያ እየሰጠ ነበር። እኛም ስንቆጣጠር አባሎቹ ባሉበት ቦታ ሁሉም ቀጠናውን ሳይሆን የምናካልለው ከሌሊቱ 7 ሰዓት ላይ በስምሪት ካርዱ መሰረት እኛ ጋም ካርድ አለ። በ7 ሰዓት ሄደን የተባለው ቦታ ላይ ነው እንጂ የምናየው ዞረን አንፈልገው። ችግር ከገጠመውና ስልክ ከደወለ ወይም ደግሞ የሆነ ዳኝነት እየሰጠ ካልሆነ በስተቀር ያ ቦታ ላይ በዛ ሰዓት ላይ ካልተገኘ ያ ፖሊስ ስራውን በአግባቡ እንዳልተወጣ ይቆጠራል። ስለዚህ በየቀኑ ፖሊሶች ሲሰማሩ በቀጠናቸው ላይ ወንጀል ቢፈጸም እንደሚጠየቁ፣ ተቆጣጣሪ መጥቶ ቢፈልጋቸው ቢያጣቸው ደግሞ እንደሚጠየቁ እንደሚከሰሱ ተነግሯቸው ኃላፊነት ተሰጥቷቸው ነው የሚወጡት። ስለዚህ ዝም ብሎ አንዳንድ ሰው እንደሚመስለው በግብር ይውጣ ከዚህ እስከዚህ ዝም ብለህ ዙር የሚባሉ እንዳይመስላችሁ። በየደቂቃው በየሰዓቱ ፖሊሶች ጠፉ አላየናቸው የምትሉት አንዳንዴ አሁን አይቷቸው እዚህ ጋር ካያችኋቸው በሚቀጥለው ስምሪታቸው ሌላ ቦታ ከእናንተ ራቅ ያለ ቦታ ስለተባሉ እዚህ መቆየት ስለማይችሉ ሊሆን ይችላል። የሚጠፉ የሉም ማለት አይደለም። በአብዛኛው ግን በ3 እና በ4 ዘዴ ቁጥጥር ይደረጋል። አንድ የወረዳ ፖሊስ የወረዳው የሽፍት ኃላፊ የሽፍት ኃላፊ ይቆጣጠረዋል። የወረዳው ተረኛ መኮንን ይቆጣጠረዋል። የዞን ተረኛ መኮንን ይቆጣጠረዋል። የክልል ተረኛ መኮንን ይቆጣጠረዋል። ስለዚህ ከአንዱ አያመልጥም ማለት ነው። ስለዚህ ከቦታ መጥፋት ደግሞ ከባድ ቅጣት ስለሚያስከትል አብዛኞች ከቦታቸው ላለመጥፋት ጥንቃቄ አድርገው ይሰራሉ። ስለዚህ ወንጀል በተመደበበት ቦታ ወንጀል ከተሰራ ፖሊስ የመጠየቅ እድል አለው። በደንብ ይጠየቃል ማለት ወንጀለኛ ባይባልም በስነ ስርዓት ይጠየቃል። አንተ በዚህ ሰዓት እዚህ ነበርክ፣ እንዴት በዚህ ሰዓት ወንጀል ተፈጸመ ተብሎ ይጠየቃል። እና ዝም ብሎ አካውንታቢሊቲ የሌለውም ስራ አይደለም። በዚህ መልኩ ፖሊሶች ተመድበዋል። በየቦታው ሁሉም የራሱን ስራ እየሰራ ነው። በዚሁ ባቃቂ ቀበሌ 01 ከባቡር ጣቢያ በስተጀርባ የተመደቡት 2 ወታደሮች ሀጎስና ዘሪሁን የሚባሉ ስማቸውን ትንሽ ዞር አድርጌዋለሁ። እነዚህ 2 ወታደሮች
ሌላ ጊዜ እዛች ቦታ ላይ ወደ አባ ሳሙኤል መውጫ ስለሆነና ህገወጥ መሳሪያ ይተላለፍበታል ስለሚባል 3 ወታደሮች የታጠቁ ያውም 3 ክላሽ የታጠቁ ነበር የሚመደበው። አንዱ በአጋጣሚ በህመም ምክንያት ስላልመጣ 2 ወታደሮች ተመድበው ነበር። እነዚህ 2 ወታደሮች በተሰጣቸው ስምሪት ካርድ መሰረት እያንዳንዱ ቦታ በተባለው ሰዓት ነው የሚገኙት ማለት ነው። ከሌሊቱ 8 ሰዓት ሲሆን ከሌሊቱ 8 ሰዓት ወደ ከ8 እስከ 9 ያለው ወደ አባ ሳሙኤል መግቢያ ላይ ወደዛ የሚሄዱ ህገወጥ መሳሪያ አዘዋዋሪዎች፣ ነጋዴዎች እንዲከታተሉና በዛች አካባቢ እግረ መንገዱን የሚፈጸሙ አንዳንድ የቤት ስርቆቶችን እንዲጠብቁ የደፈጣ ስምሪት ተሰጥቷቸው ነበር። እነዚህ ፖሊሶች አድፍጠዋል። አድፍጠው እየተጠባበቁ ነበር። በዚህ ሂደት ውስጥ አንድ በጣም ውስብስብ የሆነና በሚቀጥለው ፕሮግራም የምነግራችሁ ከባድ ወንጀል ተፈጸመ። በቀበሌ 01 ከባቡር ጣቢያ በስተጀርባ ወደ አባ ሳሙኤል መሄጃ ላይ የተመደቡት 2 ፖሊሶች ሀጎስና ዘሪሁን አንዱ ከዛው ከአቃቂ አካባቢ ገጠራማ አካባቢ የተወለደ ነው። አንዱ ደግሞ ከከተማው ዛው አቃቂ የተወለደ ነው። ሁለቱም የሃይ ስኩል ትምህርታቸውን እስከ 12 ከተማሩ በኋላ ወደ ፖሊስ ስልጠና ገብቶ በአዲስ አበባ ፖሊስ በኮልፌ የሰለጠኑ ናቸው። ተገቢውን ስልጠና የወሰዱ በትምህርትም በምንም ዝግጁ የነበሩ ናቸው። እነዚህ 2 አባሎች በተመደቡበት በዛች ቦታ ላይ የተከሰተው በጣም አደገኛ ነገር ነበረ። አባ ሳሙኤል ስለሚባለው ቦታ ትንሽ ልንገራችሁ። ፖሊሶቹ ያደፈጡበት ቦታ ወደ አባ ሳሙኤል መግቢያ ነው። አባ ሳሙኤል ከአቃቂ እልፍ ብሎ ከ30 እስከ 40 ከ20 እስከ 30 ኪሎ ሜትር ርቀት ላይ የሚገኝ ገበያ ነው። እዛች ገበያ ውስጥ ህገወጥ መሳሪያዎች የሚሸጡበት፣ የጥይቱ እስከ ከፈልክ ድረስ ተኩሰ የምትፈትሽበት፣ ማንኛውም ነገር ሌጋል ሆነ ህገወጥ ነገር ልታረግበት የምትችልበት የሚያስፈራ ቦታ ነው። አብዛኞቹ የህገወጥ መሳሪያዎች በምንይዝ ጊዜ በርካታ ህገወጥ መሳሪያ እንይዝ ነበረ። እዛ አቃቂ አካባቢ የተገዙት ሰዎቹ ከየት እንደገዙ ሲጠየቁ ከአባ ሳሙኤል እንደገዙ ነበር ይናገሩት። ስለዚህ ኦፕሬሽን ለማድረግም የማያመች አብዛኛው ሰው የታጠቀበት አካባቢ ስለሆነ አስፈሪም ነው። አዲስ አበባ ቅርብ ካሉ ቦታዎች በጣም አስፈሪ የሚባለው አካባቢ ነበር። ስለዚህ ብዙ ትኩረታችን በዛ በኩል የሚገቡ ህገወጥ መሳሪያዎችን ለመከላከል በዛ ፖሊስ ጣቢያ ያለን ሰዎች ወይም አመራሮች ያን መግቢያ በር ላይ ትኩረት አድርገን እንሰራ ነበር። ያለት እነዚህ አባሎች በምድብ ቦታቸው ላይ ሆነው እንደምንገምተው ሁለቱም ከሌሊቱ 8 ሰዓት ነው። ሰው ናቸው፣ ይደክማቸዋል፣ ብዙ ዞረዋል። ጥግ ይዘው በተቀመጡበት ከሁለቱ አንዱ ያሸለባቸው ይመስለናል። አንዳንዴ ፖሊሶች በስራ ቦታቸው ላይ ሆነው ጥግ ቁጭ ብለው በጣም ሲደክማቸው ያሸልባሉ። አንዳንዴ አስፋልት ላይ ጠዋ ብለው ሊተኙ ይችላሉ። እንደሚታሰበው ቀላል ስራ አይደለም። ታውቃላችሁ፣ የገቢ ሁኔታ አነስተኛ ነው። የምትፈልገው ምግብ አትበላም፣ የምትፈልገውን ረፍት አትወስድም። ያ ስላለ ብዙ ፖሊሶች በብዙ ውጣ ውረድ ነው ስራቸውን የሚሰሩት። ያው ኑሮ ስላስገደዳቸው ነው የሚሰሩት። እና እነዚህ ፖሊሶች እዛ በተመደቡበት ቦታ አንደኛው ሟች ከአብሮት ከነበረው የፖሊስ አባል ቀድሞ ተስፈንጥሮ የሆነ ነገር ውልብ ሲል አይቶ ከርቭ ላይ ሮጠ። ይሄኛው ከጊዜ በኋላ ጓደኛውን ሲያጣው ኮቴት ሰምቶ ነው ወደ ኋላ የተከተለው። ሮጦ የሄደው ያ ምንድን ነበር ያየው? ጋቢ የለበሰ የተከናነበ ሰውዬ እና ውልብ ብሎ ሲያልፍ አየና ያ ሰው ሌሊት 8 ሰዓት ነው ምን እንደሆነ ሊጠይቀው ነው የሮጠው። ሮጦ ሲሄድ ያኛውም ሮጠ ማለት ነው። ጋቢ ለባሹም ሮጠ። ጋቢ ለባሹ በዚህ ሮጠ። ሲሮጥ ይሄኛው አካባቢውን ስለሚያውቀው እሱ የሮጠበትን አቅጣጫ ተወና ዞሮ ዞሮ የሚወጣበትን ስለሚያውቅ በአቋራጭ መንገድ ሄዶ ከርቭ ላይ ጠበቀው። ኮርነር ላይ ተገናኙ ማለት ነው። ልክ ኮርነር ላይ ሲገናኙ ጋቢ ለባሹ ይሄኛው መሳሪያ አቀባብሎ ቁም ሲለው ጋቢ ለባሹ ከጋቢው ስር ሽጉጥ አውጥቶ አከታትሎ ተኮሰበት። ፖሊሱ ደረቱ አካባቢ በተከታታይ በተመታ በ2-3 ጥይት ሕይወቱ አለፈ። ያኛው ተኩስ ወደ ሰማበት ሲደርስ ጓደኛው ወድቋል። እዛ ቦታ ላይ አንድ ጋቢና አንድ ከዘራ ጥሎ ግን ገዳዩ ጠፍቷል። ገዳዩም በርቀት ሲሮጥ ያየዋል እንጂ ምሽትም በመሆኑ መልኩ ቆመናውን ፊዚካሉን ሊገልጽ የሚችልበት በቂ ኮንሽስ አልነበረውም። ስለዚህ ያ ፖሊስ ኢሚዲየትሊ ነው የሞተው። ይሄ ጓደኛው ሲደርስ ኦልሬዲ ትንፋሹን አጥቷል።
የመታው በጣም በቅርብ ርቀት ስለነበረ በማካሮፍ ሽጉጥ ነው የመታው። ቶሎ ነው የሞተው እና ይሄ የሞተውን የወደቀውን ጓደኛው መሞት አለመሞቱም ከማረጋገጥ ያኛውን በመያዝ ላይ ወደ ሰማይ እየተኮሰ ይከተለው ነበረ። ከአይኑ ራቀበት። ተመልሶ ሲመጣ ጓደኛው በህይወት አላገኘው። እዚህ ጓደኛው ምንም ሊነግረው አልቻለም ማለት ነው ለዚህ ፖሊስ። በዚህ ሁኔታ በስራ የተመደበው ፖሊስ ሞተ። እዛች ቦታ ላይ የቀረው ፍንጭ አንድ ከዘራና አንድ ጋቢ ብቻ ነው። ሌሊት 8 ሰዓት ከምናምን ነው። ማንም ሰው በሩን ዘግቶ የሚተኛበት ሰዓት ስለሆነ የእንቅልፍ ሰዓት ስለሆነ ሌላ ሰው በአጋጣሚ ያያል የሚባል ማስረጃ የማይገኝበት ነው። እኛ ሀገር እንደምታውቁት ካሜራ የለም። ስለዚህ ያ ፖሊስ ካላየው ሟች በህይወቱ ኖሮ ማን እንደመታው ካልተናገረ ሌላ ሰው በአካባቢ ሰው ካላየ ገዳዩ የሚያዝበት ምንም ፍንጭ የለም። እዚህ የጣላቸው ጋቢና ከዘራ መነሻ በማድረግ የተጀመረ ምርመራ ነው እነግራችሁ። ማንኛውም ነፍስ ግድያ ሲፈጸም በቦታው ላይ የሚደረጉ መሰረታዊ የወንጀል ምርመራ ጅማሮች አሉ። አስክሬኑ በወደቀበት ቦታ ላይ ያሉት ማስረጃዎች ተጠብቀው ከክልል ፖሊስ አሁን ፎረንሲክ ምርመራ የሚባለው ያኔ የቴክኒክ ምርመራ ይባል ነበር። የቴክኒክ መርማሪዎች ይመጣሉ። እዛ ቦታ ላይ አሻራ፣ የእግር ዱካ፣ የፎቶ፣ የሌሎች የተለያዩ ማስረጃዎችን ይሰበስባሉ። የጥይት ቀለም ማንሳት፣ የተመታበት ጥይት የት ቦታ እንደወደቀ፣ ሰውየው የት ቦታ ሆኖ እንደተኮሰው ግራፍ ይሰራል። ሰዓሊዎች ይመጣሉ። ሁሉ ነገር ያው ቴክኒኩን የሚያሟላ ብዙ ነገር ይደረጋል። አንድ ትልቅ ቲም ነው። ጊዜ የሚወስድ ስራ ነው። ከ5 እስከ 6 ሰዓት ከዛም በላይ ፈጅባቸዋል። ሁሉም የየራሱን ስራ እየሰራ የፎቶ አለ፣ የደም የምናምን የሌላ ባዮ የሚባሉ የተለያዩ አይነት የምርመራ ዘዴዎች አሉ። ትልቅ ቲም ነው የሚመጣው። 3-4 መኪና መጥቶ ያን ነገር የየራሱን ስራ ይሰራል። እስከ 4፣ 5፣ 6 ሰዓትም ሊወስድ ይችላል። ቦታው አንዳንዴ መንገድ ላይ የምታዩት በውጭ ሀገር ፖሊስ ተብሎ ታጥሮ እንደዚህ የሚቀመጠው እነዛ ማስረጃዎች እስኪሰበሰቡ ድረስ ነው። እያንዳንዱ ማስረጃ የራሱ የሆነ ባለሙያ አለው። ባለሙያ ሲባል ዝም ብሎ በልምድ የሚገኝ ሳይሆን ረጅም ዓመት 6 ዓመት 7 ዓመት እስከ ውጭ ሀገር ሄዶ የተማሩ ኤክስፐርቶች አሉት እና ያ እስኪተነተን ማስረጃዎች ይሰበሰባሉ። እና ያ መጥቶ ማስረጃ የሚሰበስብ አካል ሲመጣ የዛን ጊዜ የዞን ተረኛ መኮንን የነበረው አንድ የምንወደው አለቃችን ንጉሴ ደደፎ ይባል ነበረ። መኮንን ነው። ከእንደገናም እኔም የዛ ምርመራ ኃላፊ ስለነበርኩ በሌሊት መኪና ተልኮ ይዞኝ መጥቷል። ሁላችንም ያው ስራችንን ጀመርን ማለት ነው። ይሄን የምርመራ ስራ ጀመርን። አንደኛ ከሌላው ለየት የሚያደርገው ሰው በነፍስ ግድያ ላይ ችላ ማለት የለም። ሁሉም ሰው ህሊና አለው። ግን የበለጠ ደግሞ ፖሊስ ሲሆን ደግሞ ብዙ ነገር ነው የሚመነዘረው። ከፖለቲካ በተያያዘ ነው የተገደለው፣ ተቃዋሚዎች ገብተዋል፣ እነሱ ናቸው የገደሉት ወይ ሽፍቶች ናቸው የገደሉት። ምክንያቱም ሌባ ይገለዋል ተብሎ ስለማይታሰብ እንዴት ነው የሞተው የሚለው ሴንሲቲቭ ነው። ደህንነቱ ይሰማራል። ሁሉም ሰው በዚህ ጉዳይ ላይ ያው ወደ ትልቆቹ አለቆች እንዳይመጣ ባጭሩ ለመቅጨት ርብርብ ይደረጋል ማለት ነው። ሁሉም በዛች ቦታ መደበኛ መስራት ያለበትን ስራ ይሰራል። በፖሊስ ሳይንስ ውስጥ አሁን ፎረንሲክ የሚባለው አይነት የቴክኒክና የታክቲክ የሚባል ማስረጃ ማሰባሰብ ዘዴ አለ። የታክቲክ የሚባለው ከሰዎች ከምናምን የሚገኘው በመጠየቅ ማናየት እንደዚህ አይነት ሰውየውን በመጠየቅ ሌሎችን በመጠየቅ የሚገኘው ነገሮች ነው። ቴክኒክ የሚባሉት እነዚህ ሳይንቲፊክ የሆኑ ነገሮች ናቸው። ሁሉም በተሟላ መንገድ ነው የሚጀምረው። እዛች ቦታ የተገኘችው ፍንጭ ያቺ ከዘራና ጋቢ ብቻ ነች። ከዘራና ጋቢ ብዙ ጊዜ ነፍስ ግድያን መመርመር የአዲስ አበባ ፖሊስ የስራ ድርሻ ስለሆነ ከዘራና ጋቢውን ይዞ ሊሄዱ ሲሉ እጃ አናገርኩት። ከዛ ፍቅሩ ጉርሜሳ የሚባል መርማሪ ነበር ከአዲስ አበባ ፖሊስ የመጣው እና ለዛ ነገርኩት። ቲሙን ለሚመራው ሰውዬ ከዘራውና ጋቢውን እኛ ጋር ተውት፣ ምክንያቱም እናንተ አዲስ አበባ ፖሊስ በጣም ሩቅ ነው ላቃቂ በደንብ ይሄን ከዘራና እንትን የማን እንደሆነ ለማወቅ ለእናንተ ይከብዳቸዋል። እኛ ግን በተለያየ መንገድ ለመከታተልም ለመጠየቅም ምን ለማለትም እኛ ጋር ተውት አልኳቸው። ኦኬ አስፈርመው ሰጡኝ። ከዛ እንግዲህ ምርመራችን የጀመርነው ይሄ ከዘራና ጋቢ የማን ነው በሚል ብቻ ገዳዩን ለማግኘት ከዘራና ጋቢ የማን ነው የሚል ምርመራ ነው መጀመሪያ ያለብን። ከዘራው ይሄ እንደዚህ ሽመል ከዘራ ሆኖ በተወሰነ በአንድ ስንዝር ልክ በቆዳ የተለበጠ ነው። በፍየል ቆዳ የተለበጠ ነው።
እንደዚህ ሆኖ አንድ ከዘራን ገምቱ ምን ያህል ርዝመት እንዳለው ለምርኩዝ የሚሆን ከዘራ ወፍራም ከታች ሽመል ያለው ነው። ከእንደገና በመሃል በቆዳ የተለበጠ ነው። ሙሉ በሙሉ አይደለም የተቆራረጠ የቆዳ አይታችሁ እንደሆነ የገጠር ሰዎች በብዛት ሽመላቸው እንዳይሰበር እንትን እንዳይል በቃ ከሰው ጋር ሲማከቱ እንትን እንዳይልባቸው ነው መሰለኝ በቆዳ ይለብጡታል። በጣም ኃይለኛ ተደባዳቢ የሚባሉ ሰዎች እንደዛ ያደርጋሉ። ለገጠር ሰው ታውቃላችሁ ከዘራው መሳሪያው ነው። በምሽትም በቀንም ሲሄድ የገጠር ሰው ብትር የሚይዝበት ምክንያት ማታ ከአውሬ ቀን ደግሞ ለካፊ ለመከላከል ነው። ብትር ያልያዘ ሰው በገጠር ውሻም ይንቀዋል ስለሚባል ብዙ ሰው ብትር ይዛል። አንዳንድ ሰዎች ብትር መያዝ ከከተማ ላሉ ሰዎች ችግር ሊላቸው ይችላል። ለገጠር ሰው ግን በቃ ራሱ የሚጠብቅበት መሳሪያ ነው። በቃ ሲያዳልጠው መሬት ይወጋበታል። አውሬ ሲመጣበት ይከላከልበታል። ሰው ደግሞ ልምታ ሲል ይመክትበታል። ስለዚህ ብትር ለገጠር ሰው በጣም ወሳኝ ነገር ነው። ሽመል ይዞ ስታዩዋቸው ሌላ ነገር አይምሰላችሁ። በጣም አስተማማኝ ልክ አስተማሪ ወይም ተማሪ ስክሪፕቶ የሚይዘውን ያህል ነው የገጠር ሰው ከዘራ የሚያስፈልገው። እቺ ከዘራ ይዘናል። ጋቢዋ ደግሞ የምትገርሙ ነገር በጣም በእጣን የታወደች ነች። እጣኑ እምክ የሚል እጣን ያለው በቃ እጣን የታወደ ታውቃላችሁ። ጋቢ እንደዚህ አይነት ጋቢ ነው። እነዚህ ሁለት ነገሮች ይዘን ምርመራውን ጀምረናል። እቀጥልላችኋለሁ። ማሳጥረው እናንተ ለማጓጓት አይደለም፣ እንዲመቸኝ ያሳጥርኩ ነገራችሁ ፈልጌ ነው። ረጅም የሚሄድ ታሪክ ነው። በትዕግስት አንድ ክፍል ሳያቋርጥ እንድትከታተሉት አሳስባችኋለሁ። እግዚአብሔር ይስጥልኝ።